ሩትዬ የኔ ወርቅ ምን እንዲያለች እስኪ እንስማት። እሱን ተስፋ አድርጌ ለሱ መኖር እንዳለብኝ ስለሚሰማኝ ለልጄ ስል መጠንከር እንዳለብኝ ስለሚሰማኝ ነገ ደግሞ እናቴ እንደዚህ አይነት ሴት ነበረች፣ እናቴ በእንደዚህ አይነት ሁኔታ ውስጥ አልፋ ነው እኔን እንደዚህ ያደረገችኝ ምናምን ብሎ በቃ ነገ በደንብ በኩራት እንዴት እንደራቱን ነፍቶ የሚያወራል። ሩትዬ ልጅሽን አላህ ያሳድግልሽ፣ ለቁም ነገር ያብቃልሽ። እንኳን የወለድሽው ልጅሽና እኛ ራሱ በኩራት ነው ስላንቺ የምናወራው የምንናገረው ምን ጊዜ ማለት ነው። ምክንያቱም ያሳለፍሽውን ነገር ስለተረዳን ማለት ነው። ሴት ልጅ እርጉዙና ሰው በሚያስፈልጋት ሰዓት ተከርታ በራሷ ጥንካሬ ያንን ሁላ አልፋ ጤነኛ ልጅ ፈጣሪ ሰጥቷት ብዙ ነገር አይታ አሁን ላይ ያን ችግሯን አልፋው ተቋቁማ ጠንክራ ስናያት በጣም ለኛ ለራሱ ትልቅ ትምህርት ነው ማለት ነው። ትምህርት ለሚወስድ ሰው ለራሱ ትልቅ ትምህርት ነው። እንዲሁም ደግሞ በኮንፊደንስ ልናወራው ወይም ደግሞ በቃ የዛን የሰው ጥንካሬ ወይም ያንቺን ጥንካሬ የትም ቦታ ልናወራው የምንችለው ነገር ነው ያሳይሽን ማለት ነውና ልጅሽን ለቁም ነገር ያብቃልሽ፣ አላህ ያሳድግልሽ። የእውነት ትክክል ነሽ። ጤነኛ ልጅ መሰጠት ለራሱ መታደል ነውና በቃላ ደስ ይላል። ችግሮችሽን ወይም ደግሞ ያሳለፍሻቸውን ነገሮች እንዳታስተውሺ የሚያደርግ ነገር ተሰጥቶሻል እና አንቺም እንደተናገርሽው ልጅ መጽናኛዬ ነው ብለሻል ማለት ነው። አዎ ልጅሽ መጽናኛሽ ነው ማለት ነውና ሩታ ምንም አይነት ጥፋት የለባትም። ምንም የሩታ ማለት ነው በሰሞኑ እቺን 3 ቀን ለአብርሽ ያደረገችው ድርጊት በትንሹ ነው ያሳየችው። እንዴት እንደሚያም እንዴት ህመም እንደሚሰማ እንዴት በቃ ውስጥ እንደሚሰብር በትንሹ ቀለል አድርጋ ነው ያሳየችው ማለት ነው እንጂ እንደሱኮ ወር 2 ወር ምናምን አልዘለቀችም። በ3 ቀን ቀለል አድርጋ ህመሙ ምን ያህል እንደሚጎዳና ምን ያህል እንደሚሰብር ነው ያሳየችው ማለት ነው። ስለዚህ የእውነት ማለት ነው አንዳንድ ሰው በራሱ ላይ ካልደረሰበት ህመምን አይረዳም። ያ ሰው በቃ ቁስል ወጥቶበት ቁስሉ እየጠዘጠዘው በቃ ቀላል ቁስል እኮ ነው ይሄ ይጠፋል ምናምን ብሎ ነው የሚያልፈው አንዳንድ ሰው ማለት ነው። ራሱ ላይ ቢወጣ ግን አይችለውም ማለት ነው። እንዴት እንደሚጠዘጥዝ የሚያውቀው ራሱ ላይ ሲወጣበት ነውና ሩታም እስተዛሬ ሲያማት የነበረው ሲሰብራት የነበረው ነገር ሲያስለቅሳት የነበረው ሲጎዳት የነበረው ነገር ምን ያህል እንዳመማት በትንሹ እንዲገባው ወይም ደግሞ በትንሹ እንዲነካው ህመሙ በትንሹ እንዲነካው ነው ያደረገችው ማለት ነው እንጂ ሩታ ራሷ ፈጥራ አይደለም አብሬሽን እንትን ያለችው ማለት ነው። እሱ ነው መጀመሪያ የጎዳት፣ እሱ ነው መጀመሪያ ያሳመማት፣ እሱ ነው መጀመሪያ የሰበራት። ስለዚህ መሰበር ምን ያህል ህመም እንደሚያደርስ መሰበር ምን ያህል እንደሚጎዳ በትንሹ ነው ያሳየችው ማለት ነው። በዛ ላይ ደግሞ እሱ ምንም አይደለም፣ እሷ ግን እርጉዙና ማለት ነው። እርጉዝ ስትሆኑ እርግዝናችሁ ያደገ በሄደ ሰዓት ጫማ ራሱ መልበስ አትችሉም ማለት ያ ማለት ከጎናችሁ ሰው ያስፈልጋቸዋል። የእናንተ የምትሉት ሰው በቃ በእርግጠኝነት የልጃችሁ አባት ከጎናችሁ ቢሆን በጣም ደስ ይላል። ብዙ ነገሮችን ከጎናችሁ ያግዛችኋል ማለት ነው። አብርሽ ግን ጥሏት እሱ ከሌላ ሴት ጋር እንትን ሲል ነበረ። ሩታ ግን ያን ሁሉ ነገር አልፋ ብዙ ነገሮችን በቃ ተቋቁማ ችላ በቃ የማይቻሉ የሚመስሉ ነገሮችን የማይታለፉ የሚመስሉ ነገሮችን ሁላ ችላ አልፋ እዚህ ጋር መድረሷ እውነት ልትደነቅ የምትገባ ልጅ ናት ማለት ነው። እንደገና ደግሞ የእውነት ቀላል አይደለም ማለት ነው። እርጉዙ ናችሁ እንደዚህ አይነት ስሜት ማስተናገድ የእውነት ቀላል አይደለም። የእርግዝና የራሱ ስሜት አለ። በጣም በቃ አመላችሁን ቀይር የሚያደርግ የራሱ ስሜት አለ። እንደገና ደግሞ ባህሏ የልጁ አባት ውጭ ላይ እንደዚህ ያደረገ ያንን ደግሞ ስሜት መቋቋም ጥንካሬ በጣም ጥንካሬ እንጃ ምን ያህል ጠንካራ ሴት ብትሆኝ ነው እንደዚህ ችለሽ ያለፍሽው ነው የምለው ማለት ነው። ምክንያቱም ሌላ ሴት ብትሆን ወይም ጠንካራ ያልሆነች ሴት ብትሆን ወይም ደግሞ ለልጇ ነገ መኖር አለብኝ ብላ ማታስብ ሴት ብትሆን የእውነት በዛ ሰዓት ወይ የሆነ ነገር ጠጥታ ወይ ልጇንም ጤነኛ ልጅ እንዳትወልድ ታደርጋለች፣ የሆነ ነገር ትበላለች ምናምን በንዴት ያልሆነ ነገር ውስጥ ትገባና ምናምን በቃ ራሷንም ልጇንም ትጎዳ ነበረ ማለት ነው። ሩታ ግን ጤነኛ ልጅ ለራሱ ከፈጣሪ በታይ ጤነኛ ልጅ ለራሱ እንዲኖራት ያደረገችው ሩታም ናት። ለምን እንደው ታውቃላችሁ? በጥንካሬ ለልጇ መኖር እንዳለባት አስባ መጥፎ ነገሮችን ሸሽታ ጥሩ ነገሮችን በማሰብ ጥሩ ነገሮችን ወይም ለልጄ ነገ ጠንካራና ትሆናለሁ ልጄ የሚኮራብኝ አይነት እናት መሆን እፈልጋለሁ ብላ በቃ ነገሮችን እያለፈኝ በቃ በዝምታ ሁሉ ነገር በዝምታ እያለፈች ዛሬ ላይ ይሄው ጤነኛ ልጅ ወልዳ ነገሮችም አልፈው አሁን ላይ እንግዲህ በጣም ደስተኛ ነኝ እያለች ነው የምትናገረው። ደስታሽ ፉል ይሆንልሽ የኔ ውድ ማለት ነው። የእውነት
በቃ እንደዚህ የተበደለ ሰው የተገፋ ሰው በጣም ነው የሚያሳዝነው። ደግሞ ተገፍቶ በቃ በጥንካሬ ያለፈ ሰው በጣም ጎበዝ ሰው ነው። የእውነት ማንም ሰው የዘራውን ነው የሚያጭደው ማለት ነው። እንግዲህ አብርሽ በዚህ ሰሞን ይችን እንትን ስላደረገችው አብዛኛው ሴት እንዴት እንደዚህ ታረጋዋለህ? አትታረቀውም ወይ አብረው አይሆንም ወይ ምናምን። እሱ መጀመሪያ እርጉዝ እያለች በከባዱ ሰዓት እኮ ነው የጎዳት የእውነት ማለት ነው። ኖርማል ሰዓት ላይ በሆነ በችግር ሰዓት የጎዳችሁና ዝም ብሎ ኖርማል ሰዓት ላይ ያላችሁ የጎዳችሁ ሰው ይለያያል። የጉዳትም አለው እኮ ጋይስ፣ የጉዳትም አለው የመሰበርም አለው ወቅትና ጊዜ ያለው ማለት ነው። የማይሆን ሰዓት ላይ የጎዳችሁና የሰበራችሁ ሰው መቼም ከሱ ጋር ቀጥሉ፣ መቼም እሱን አታስታውሱ፣ መቼም ከሱ ጋር ጥሩ ነገር አታስቡ። በኖርማል ሰዓት እንኳን የጎዳችሁ ሰው ችግር የለው። ሩታ የጎዳት በመጥፎ በማይሆን ሰዓት ነው። እርጉዝ ባለችበት ሰዓት እንክብካቤ በሚያስፈልጋት ሰዓት ነው ሩታን የጎዳት አብርሽ ማለት ነው። ስለዚህ እንዴት ነው አሚራዋ እንዴት እንደው ልቧ ችሎላት ከሱ ጋር ህይወት የምትጀምረው ከሱ ጋር መኖር የምትፈልገው ያንን ሁሉ ነገር አሳልፋ እንደዛ ያደረጋ ስንት ሲተዛዘሉ ከዛች ከሄርሜላ ጋር ስንት ነገር ሲያደርጉ እያየች ዝም እያለች እያለፈች ያንን ሁሉ ችላ አልፋ በቃ እንጃ ችላ ማለፏ ህመም ያላመማት መስሎ ታይቶት ነው እሱ ራሱ ማለት ነው። ችላ ማለፏ እንደዛ ሲጃጃል እንደዛ ነገር ሲያደርግ ሲተቃቀፍ ብዙ ነገር ሲያደርግ እሱ እርጉዙ ነው ማለት ነው። ያ በቃ ሳያማት ያላመማት መስሎት ነው ዛሬ ላይ እሱ እንደዚህ በቃ እኔ ነኝ ተጎጅ ምናምን ነገር ወይም ራሱን ተጎጅ ምናምን የሚያስመስለው ማለት ነው። በዚህ በ3 ቀን ትንሽ ህመም ስላሳየችው ወይም ደግሞ ህመም እንዴት እንደሚያም ማለት እኔ አላቅም። ከበሮ በሰው እጅ ያምራል ሲይዙት ያደናግራል ይላል ያገሬ ሲው ማለት ነው። እኔ አላቅም የሆነ ብቻ የሰው ልጅ ህመም ሲደርስበት ብቻ ነው የሚረዳው፣ የሰውን ህመም አይረዳምና በቃ በትንሹ ነው ያሳየችው ማለት ነው። ሩታ ጨርሳ አላሳየችውም። እሷን እንደጎዳት እሱ እንደ አስለቀሳት እሱ እንዳደረጋት በጭራሽ አላደረገችውም። ግን በትንሹ አሳይተዋለች። በትንሹ ማሳየቷ ደግሞ ጎበዝ ስለሆነች ነው ማለት ነው። ምክንያቱም ማንም ሰው ህመምን ማየት አለበት። ምን ያህል ማለት ካላየ ህመምን ካላየ ያ ሰው አይ ይሄ ነገር እኮ ቀላል ነገር ነው ብሎ ነው የሚያልፈው። ነገር ግን እኔን ያሳመመኝ ህመም እሱ መታመም አለበት። ምን ያህል እኔን እንደጎዳኝ ምን ያህል እኔን እንዳሳመመኝ እሱ ጋርም ደርሶ መታመም ሲችል ነው የሚረዳኝ። ወይኔ ይሄ እንደዚህ በድያ ነበር፣ እንደዚህ ያሳመመኝ ነበር፣ እንደዚህ አቁስያ ነበር፣ እንደዚህ በቃ ስልቅሻ ነበር ብሎ የሚረዳት እሱ ሲታመም ነው ማለት ነው። ስለዚህ እንኳንም ማሳየችው እንኳንም ተበቀለችው። እንደውም ወር ምናምን ሄዳበት በሆነ የእውነት በ3 ቀን ማቆማ ጥሩ አልነበረም። ሄዳበት በሆነ በጣም አስለቅሰው አሰቃይተው በሆነ ማለት በቃ አሰቃይተው ስላችሁ እኔ በቃ ክፉ ነገር ሳይሆን በቃ እንዳደረገው ድርጊት የሚገባው ልጅ ነው እንደሰራው ስራ በሴት ልጅ ላይ እንዳደረገው ድርጊት ሩታ ብትበቀለው ሲምፕል ነገር ነው ወይም ኖርማል ነገር ነው። ዛሬ ላይ ሩታ ህመሟን ምክንያቱም እኮ በቀል አይደለም ስትታመም የነበረውን ህመም እሱ ላይ ማድረስ ነው። እሱ ላይ ያ ህመም እሱ ላይ አንጸባርቆ ህመሙ ምን ያህል እንደሆነ ሩታን ምን ያህል እንደጎዳት ምን ያህል እንዲያስለቀሳት ምን ያህል እንዲያስከፋት እንዲያቅ ነው እንጂ ሌላ ምንም እኮ አይደለም። እንዲያቅ ነው። ሰው እንደነገርኳችሁ በራሱ ላይ ሲደርስ ነው የሚረዳው። በሰው ልጅ ላይ ሁሉ ነገር ሲደርስ ቢረዳኮ በቀልም ሆነ ምንም አያስፈልግ ነበር። ነገር ግን የሰው ልጅ በራሱ ላይ ካልደረሰ አይረዳም። እኛም ተመልካቾቹም ደግሞ አሁን የምንፈርደው ዝም ብለን ያየነውን ብቻ ስለሆነ ነው። ሩታ ይዛን ሰዓት ምን ያስፈልጋል ነበር? ምን አማረሽ? የእርጉዝ ሲሆን እኮ ምግብ ራሱ ያምራልና ምን አማረሽ ምን ፈለግሽ ማለት የሚጠይቃት ሰው ከጎኗ መሆን ነበረበት። እና በዛ ሰዓት ከጎኗ ሰው ሳይኖር ወይም ደግሞ የልጇ አባት ሳይኖር ሁሉ ነገር ተቻችላ ስላለፈችው ጎበዝ ጠንካራ ሴት ናት። እና ነገር ላይ ራሱ ልጇ በኩራት የሚናገርላት አይነት ሴት ናት ማለት ነው። እንኳን ልጇ በቃ ህሊና ያለው ሰው በጣም የሚረዳ ሰው ስለሷ ጥንካሬ በኩራት ለመናገር አያፍርም ማለት ነው። እና ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዙ ትርፍ ይበል። ቪዲዮ ላይክ አድርጉ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ